ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የ74ኛ ክፍለ ጦር ዋና አዛዥ ኮሎኔል አበረን ጨምሮ በርካታ መስመራዊ መኮንኖች እርምጃ የተወሰደበትን የደጋ ዳሞቱን ውጊያ በቀዳሚነት ይዘነዋል። ዲሽቃን ጨምሮ የብልጽግናው ጦር ያለቀበትን የውጊያ ዝርዝር አስመልክቶ የወጣውን መረጃ ታደምጡታላችሁ። በወሎ ቤተ አማራ አፄ ምኒልክ ዕዝ ባካሄደው ሰፊ ተጋድሎ 106ኛና 303ኛ ኮሮች ከፍተኛ ውጤት ማስመዝገባቸውንና ገዢ ቦታቸውን አስከብረው መያዛቸውን የተመለከተውን ዜናም ይዘነዋል። በሌላ በኩል በሸዋ ከተደረገው ውጊያ በኋላ በፋኖ እጅ የነበሩ የስፔሻል ፎርስ አባላት ሕክምና ተደርጎላቸው ወደ ቤተሰቦቻቸው መሸኘታቸውን የሚያሳየውን ዘገባም ከቤተሰቦቻቸው ምስክርነት ጋር ተሰሙታላችሁ። አርበኛ ዘመነ ምህረት የትግሉ ትልቁ ፈተና የውስጥ ጥቅመኛ ኃይሎች መሆናቸውን በመግለጽ የሰጠውን አነጋጋሪ አስተያየት ይዘነዋል። የተባበሩት መንግስታት በወጣው አዲስ ሪፖርት በብልጽግናው ከ130 በላይ ከባድ የሰብአዊ መብት ጥሰቶች መመዝገባቸውንና በህፃናት ላይ የተፈጸሙ ጥቃቶችን የሚመለከተ ሪፖርት ይዘን ቀርበናል። እነዚህንና ሌሎች ዜናዎችንና ትንታኔዎችን አካተን ቀርበናል። አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የክፍለ ጦሩ ዋና አዛዥ እርምጃ ተወሰደበት። የአማራ ፋኖ ብሔራዊ ንቅናቄ አፄ ቴዎድሮስ ዕዝ ለተከታታይ 8 ቀናት ባካሄደው ውጊያ የብልጽግናው ምስራቅ ዕዝ ሰራዊት 74ኛ ክፍለ ጦር ዋና አዛዥ ኮሎኔል አበረን እርምጃ እንደወሰደበት አስታወቀም። በአርበኛ ዝናቡ ልንገረው ቀጥተኛ መሪነት የተካሄደው የደጋ ዳሞቱ ተጋድሎ የብልጽግናው ሰራዊት 76ኛና 79ኛ ክፍለ ጦር አባላት ከባድ ኪሳራ እንደደረሰባቸው ታውቋል። ዳሞት አውራጃ ልዩ ስሙ ሐሙስ ገበያ ተብሎ በሚጠራው ቦታ ላይ በተካሄደው ውጊያ የብልጽግናው ሰራዊት የደረሰበት ጉዳት ከፍተኛ መሆኑን ተከትሎ በሬጅመንቶች ላይ መበታተን መድረሱን የደረሰን መረጃ ያመላክታል። የፋኖን ብርቱ ምት ተከትሎም የብልጽግናው ሰራዊት ወደ ነጭ ውሃ እና በይበርት ቀበሌዎች መኮብለሉን የዓይን እማኞች ተናግረዋል። በሐሙስ ገበያ ውጊያ የ76ኛ ክፍለ ጦር ዋና አዛዡ ኮሎኔል አበረና የ79ኛ ክፍለ ጦር አንደኛ ሬጅመንት ዋና አዛዥ ሌተናል ኮሎኔል በቀለ በፋኖ እርምጃ የተወሰደባቸው መሆኑ ተረጋግጧል። የደጋ ዳሞቱ ተጋድሎ ዛሬ 8ኛ ቀኑን የያዘ ሲሆን ከቀናት በፊት በተካሄደው ውጊያ የብልጽግናው ሰራዊት 76ኛ ክፍለ ጦር ዘመቻ መምሪያ ኃላፊው በፋኖ እርምጃ እንደተወሰደበት የሚታወስ ነው። ዛሬ ደግሞ የክፍለ ጦር አዛዡንና የሬጅመንት መሪውን ጨምሮ በርካታ እግረኛ ሰራዊት እርምጃ ተወስዶበታል። የአፄ ቴዎድሮስ ዕዝ በስሩ የሚገኙ ኮሮች በቅንጅት ባደረጉት ውጊያ 2 ዲሽቃ፣ 3 ስናይፐርና ከፍተኛ ቁጥር ያለው ክላሽንኮቭ መሳሪያዎች በፋኖ እጅ ገብተዋል። የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ አባል የሆነው አርበኛ ዝናቡ ልንገረው ውጊያውን በቀጥታ እንደመራው በተገለጸው የዛሬው ውጊያ የአፄ ቴዎድሮስ ዕዝ 3 ኮሮች በቅንጅት ያካሄዱት መሆኑን ከዚሁ የደረሰን መረጃ ያመላክታል። የአማራ ፋኖ የህልውና ትግሉን በጀመረበት የመጀመሪያዎቹ ወራት በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ከደረሰበት ግንባር አንዱ ይኸው የደጋ ዳሞቱ ቀጠና ውጊያ እንደነበር ይታወሳል። በወቅቱም የብልጽግናው ሰራዊት በፍርድ ቤት ቀርቦ ባሰማው የኪሳራ ሪፖርት ከ100 በላይ አባላት ወድቀውብኛል፣ ከ65 በላይ ጉዳት ደርሶባቸው ከ4 ሚሊዮን ብር በላይ ወጪ አውጥቼ እያሳከምኩ ነው፣ 4 ዲሽቃ፣ 12 ብሬን፣ 10 ስናይፐር እና ከ80 በላይ ክላሽንኮቭ መሳሪያ በጽንፈኛው እጅ ገብቶብኛል በማለት ሪፖርት ማቅረቡ አይዘነጋም። የአፄ ምኒልክ ዕዝ ሰፊ ቀጠና የሸፈነ ተጋድሎ። የአማራ ፋኖ ብሔራዊ ንቅናቄ አፄ ምኒልክ ዕዝ በወሎ ቤተ አማራ ጠቅላይ ግዛት ሰፊ ቀጠና የሸፈነ ተጋድሎ በማድረግ በብልጽግናው ሰራዊት ላይ የውጊያ የበላይነት መውሰዱን አስታውቋል። 106ኛና 303ኛ ኮሮች በጋራ መቄት ወረዳ ላይ ባደረጉት ተጋድሎ የብልጽግናውን ሰራዊት ከፍተኛ ኪሳራ ሲያደርሱበት የዙ 102ኛ ኮር በበኩሉ በተለያየ አቅጣጫ ከገባው የብልጽግና ሰራዊት ጋር ከባድ ትንቅንቅ በማድረግ ገዥ ቦታውን አስከብሮ ማጽናቱን ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ አፄ ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦርና 303ኛ ኮር 81ኛ ክፍለ ጦር ሰኔ 19 ቀን 2018 ዓ.ም በመቄት ወረዳ ባካሄዱት የጋራ ተጋድሎ ጠላትን ወደ ተዘጋጀለት የውጊያ ቀጠና በመሳብ ከባድ ኪሳራ ደርሰንበታል ሲል የህዝብ ግንኙነት መምሪያው አስታውቋል። የዙ ህዝብ ግንኙነት መምሪያ ለዝግጅት ክፍላችን በላከው መረጃ በመድፍ የታገዘው የብልጽግናው ኃይል ጠዋት 12 ሰዓት የጀመረው ውጊያ እስከ 8 ሰዓት ቀጥሎ ነበር። ሰራዊታችን በቅንጅትና በጽናት ባካሄደው ተጋድሎ ከፍተኛ ኪሳራ ደርሶበታል ብሏል። ውጊያው በሲሲጊ በሃና መኳንንትና በወቄጣ አካባቢዎች የተካሄደ መሆኑን የገለጸው የህዝብ ግንኙነት መምሪያው በውጊያው ከ17 በላይ የጠላት ኃይል አባላት እርምጃ ተወስዶባቸዋል፣ 31 ደግሞ ከባድና ቀላል ጉዳት ደርሶባቸዋል ብሏል። ቁስለኞቹም በአምቡላንስና በሌሎች ተሽከርካሪዎች ወደ ሕክምና ተቋማት መወሰዳቸውን የገለጸው የህዝብ ግንኙነት መምሪያው በተጨማሪም በውጊያው ወቅት ከጠላት የተተኮሱ የመድፍና የሞርተር ጥይቶች በአርሶ አደሩ ንብረትና በአካባቢው የተፈጥሮ ሀብት ላይ ጉዳት አድርሰዋል ሲል
ተናግሯል። ይህ በእንዲህ እንዳለ በዚሁ ወሎ ቤት አማራ ጠቅላይ ግዛት በተካሄደ ሌላ የተጋድሎ ውሎ ደግሞ የ102ኛ ኮር 12ኛ ክፍለ ጦር ሰራዊት በዞብልና በራማ በኩል በተለምዶ ፀሐይ መግቢያ ድረስ የገባውን የብልጽግናውን ሰራዊት በመልሶ ማጥቃትና መከላከል ውጊያ በማድረግ ከፍተኛ ኪሳራ ማድረሱን የኮሩ ቃል አቀባይ ክፍል ተናግሯል። የ102ኛ ኮር ቃል አቀባይ አክሎም የ12ኛ ክፍለ ጦር አንደኛና 3ኛ ሻለቃ ከቀዩ ጋሪያ በኩል እስከ ጎቦ ጋሪያ በመዘርጋት በወሰዱት እርምጃ የጠላትን ኃይል ቀለበት ውስጥ በማስገባት ከባድ ምት አሳርፈውበታል። ከስናይፐር መትረጊስ አልሞ ተኳሾች የተረፈው የጠላት ሰራዊት ሙትና ቆስለኛውን ሳያነሳ ወደ መንደፋራ ቀበሌ ፈርጥጧል። በዚህ ታሪካዊ ውጊያ ጠላት የራሱን የሻለቃና የሻምበል አመራሮችን አስከሬን ሳያነሳ በመሸሽ ምን ያክል ጨካኝና ክብር የለሽ መሆኑን በጋድ ያሳየበት ተራ የወንበዴ ቡድን መሆኑን አሳይቷል ብሏል። በውጊያው የተገኙ ወታደራዊና ቁሳዊ ድሎችን አስመልክቶ የ102ኛ ኮር ቃል አቀባይ ክፍል ሲገልጽም 28 ኤኬ 47 ክላሽንኮቭ ከ670 ተተኳሾች ጋር የዲሽቃ መትረጊስና የብሬን ተተኳሽ አይኮም ወታደራዊ መገናኛ ሬዲዮና ሌሎች በርካታ ቁሳቁሶች በፋኖ እጅ ገብተዋል። እንደ ቃል አቀባዩ መረጃ 89 የብልጽግናው ሰራዊት እርምጃ ሲወሰድበት 60 ደግሞ ለፋኖ እጁን ሰጥቷል። እውነትም የአማራ ልጆች ናችሁ። የብልጽግናው ስፔሻል ፎርስ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ባሳለፍነው ግንቦት 23 ቀን ባካሄደው ተጋድሎ አልሞ ተኳሽ ራምቦ ክፍለ ጦር አባላት የብልጽግናውን ሰራዊት ከባድ ኪሳራ እንዳደረሱባቸው ይታወሳል። በዚያ ውጊያ ቆስለው በፋኖ እጅ ገብተው የነበሩ የስርዓቱ ስፔሻል ፎርስ አባላት ተገቢውን ሕክምና ሲደረግላቸው ቆይተው ወደ ቤተሰቦቻቸው ተቀላቅለዋል። ተገቢውን ክብካቤና ሕክምና ተደርጎላቸው ቤተሰቦቻቸውን የተቀላቀሉት የብልጽግናው ሰራዊት አባላትና ቤተሰቦቻቸው ለፋኖ ባቀረቡት ምስጋና መንግስት እናንተን ጽንፈኛ ባንዳ ተላላኪ የሚለው ፍጹም ውሸት መሆኑን ተግባራችሁ መስክሮልናል። እናንተ ማለት የህዝብ ልጅና ኢትዮጵያም እንዳትፈርስ የምትጓጉ መሆናችሁን አሳይታችሁናል ሲሉ ተናግረዋል። እውነትም የታላቁ የአማራ ህዝብ ልጆች ናችሁ ሲሉ ምስክርነታቸውን የሰጡት እነዚህ የብልጽግናው ስፔሻል ፎርስ አባላትና ቤተሰቦቻቸው ፋኖ ያደረገላቸውን እንክብካቤ፣ ሰብአዊነት እና መልካምነት አስመልክቶ ሲናገሩ ይህ ተግባራችሁ ለተራ ፕሮፓጋንዳ ብላችሁ ያደረጋችሁ ሳይሆን አብሯችሁ የኖረ የህዝባችሁ እሴት መሆኑን አረጋግጦልናል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት መምሪያ በዚህ ጉዳይ ለዝግጅት ክፍላችን በላከው መረጃ ሲገልጽም የሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር ግንቦት 23 ቀን 2018 ዓ.ም በስርዓቱ የምርጫ አስፈጻሚ የጦር ኃይሎች ላይ በቅንጅት በተሰራው የተቀናጀ ዘመቻ ባልሞ ተኳሾቹ የራምቦ ክፍለ ጦር አናብስቶች የመጀመሪያው ሹተር እጃችን መግባቱ ይታወሳል። በዚያ ውጊያ የቀኝ እግሩ ተመቶ እጁን የሰጠው የስርዓቱ ስፔሻል ፎርስ አባል የሆነው አለቃ ቸሩ ደገፋ ሄርጳና ሌሎች ቆስለኞች ለተከታታይ 3 ሳምንታት በዙና በኮሩ የህክምና ባለሙያዎች ክትትል ሲደረግላቸው ቆይቶ የቅርብ ቤተሰቦቻቸው በተገኙበት ወደ ትውልድ አካባቢያቸው ተሸኝተዋል ሲል ገልጿል። የህዝብ ግንኙነት መምሪያው አክሎም የብልጽግናው ስርዓት የአማራን ህዝብ በጠላትነት ፈርጆ ከምድረ ገጽ ለማጥፋት በእግረኛና አየር ኃይል ታግዞ መድፍ ዙያ 3 ታንክና ድሮን ታጥቆ ቢመጣም ግፍና መከራ የወለደው በጀግናው ፋኖ ሰራዊታችን እጃቸውን የሰጡ የሰራዊቱ ወንበር አስጠባቂዎችን አባታችን ያጼ ምኒልክ የርህራሄ የሰውነት ጥግ ባህሪ በወረስነው ውርስ ያገዛዙን ተልኮ ተቀብለው ሊገድሉን የመጡትን በውጊያ ውስጥ የቆሰሉ የብልጽግናው ስፔሻል ፎርስ አባላትን በሚገባ አሳክመንና ተንከባክበን የትራንስፖርት ወጪያቸውን ከፍለን ወደ ትውልድ አካባቢያቸው በሰላም ልከናል በማለት ተናግሯል። ፋኖ ጠላትነቱ ከዘር አጥፊው ስርዓት እንጂ ከየትኛውም ብሔረሰብና ሃይማኖት ጋር አይደለም ሲል የገለጸው የፋኖ ህዝብ ግንኙነት መምሪያው ፋኖ የትኛውንም ብሔር በጠላትነት የፈረጀው አካል እንደሌለ በሚገባ ታውቆ ሐሰተኛና መርዛማ የፖለቲካ ትምህርት ተግተው የስርዓቱ ዙፋን ጠባቂ ሆነው ውድ የህይወት መስዋዕትነት ለሚከፍሉ የብልጽግና ሰራዊት ዛሬም እንደትናንቱ የፋኖ ምረት እጆች የተዘረጉ መሆኑን እየገለጽን የፋኖን ጥሪ በመቀበል ራሳችሁንና ሀገራችሁን ታደጉ ሲል ጥሪ አቅርቧል። በሌላ ዜና ፋኖ የሚያደርገውን ተከታታይ ጥሪ የተቀበሉ የባዲ ሚልሻ አባላት በዛሬው ዕለት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር ምኒልክ ክፍለ ጦርን ተቀላቅለዋል። የመንግስት ወታደሮች ህጻናት ላይ ወንጀል ፈጽመዋል። የተባበሩት መንግስታት ጦረኛውና ቀውስ ጠማቂው የብልጽግናው ስርዓት በዓለም አቀፍ ደረጃ ወቀሳና ክስ ቀረበበት። የተባበሩት መንግስታት ድርጅት የብልጽግናው ሰራዊት የሚፈጽመውን የጦር ወንጀል አስመልክቶ ባወጣው አዲስ ሪፖርት በኢትዮጵያ ወታደሮች ከ130 በላይ ከባድ የመብት ጥሰቶች ተፈጽመዋል ብለዋል። የተባበሩት መንግስታት ባለፈው በ72 ህጻናት ላይ የተፈጸሙ 130 ከባድ የሰብአዊ መብት ጥሰቶችን ማረጋገጡን ይፋ ያደረገ ሲሆን ጉዳት ከደረሰባቸው
ህጻናት መካከል 42 ወንዶች 18ቱ ሴቶች ሲሆኑ ቀሪዎቹን መለየት አልቻልኩም ሲል አስታውቋል። የተፈጸሙ የወንጀል አይነቶችን ሲገልጽም የህጻናት እገታ፣ የጤና ተቋማትና የትምህርት ቤቶች ጥቃት አሳሳቢ ደረጃ ላይ ደርሷል። በተጨማሪም የሰብአዊ ረድኤት ለሚያስፈልጋቸው ለመድረስ በተሞከረበት ወቅትም ክልከላ ተደርጎባቸዋል። ህጻናትን ለጦርነት መመልመልም ሌላው ወንጀል ሆኖ አግኝቷለሁ ሲል አጋልጧል። የተባበሩት መንግስታት ድርጅት ሪፖርት ሲቀጥልም 45 ህጻናት ሲገደሉ 22ቱ ደግሞ የአካል ጉዳት ደርሶባቸዋል። ለዚህም የሀገሪቱ መከላከያ ሰራዊት 24፣ የትግራይ ክልል ፖሊስ 4፣ የኦሮሞ ነጻነት ጦር 1 እንዲሁም 16 ህጻናት ደግሞ ማንነታቸው ባልታወቁ ታጣቂዎች ጥቃት እንደተፈጸመባቸው አመላክቷል። ለድርጊቱም ተጠያቂ መሆናቸውን ገልጿል። ማንነታቸው ያልታወቁ ተብለው የተገለጹት ነፍሰ በላ ታጣቂዎች በኦሮሚያ ክልል የሚንቀሳቀሱ መሆናቸው ታውቋል። ይህ ምናልባትም የኦሮሚያ ክልል ሚልሻ ልዩ ኃይል ወይም አባ ቶርቤና የገዳ ልዩ ኮማንዶ ታጣቂ ቡድኖች ሊሆኑ እንደሚችሉ ይታመናል። በቀጥታ ጥቃት ተፈጽሞባቸው ጉዳት የደረሰባቸው ህጻናት 30 ሲሆኑ 10ሩ ደግሞ ፍንዳታን ባስከተሉ ቆሶች እንዲሁም 5 ህጻናት ደግሞ ጉዳት የደረሰባቸው በተኩስ ልውውጥ ምክንያት ነው ብለዋል። ጣና ቴሌቪዥን በተደጋጋሚ ጊዜ የብልጽግናው ሰራዊት በከባድ መሳሪያና በድሮን ድብደባ የንጹሃንን ህይወት ቀጥፏል የሚሉ በማስረጃ የተደገፉ ሪፖርቶችን ስናጋራ መቆየታችን አይዘነጋም። የጣና ቴሌቪዥንና ሌሎች ህዝባዊ ሚዲያዎችን ዘገባዎች ሲያስተባብል የቆየ ብልጽግናው ስርዓት በመጨረሻ ግን ምንም እንኳን የደረሰውን ጉዳት እጅግ አነስተኛውን ብቻም ቢሆን የተባበሩት መንግስታት ማጋለጡ ስርዓቱን ሳያስደነግጠው እንዳልቀረ ይታመናል። ሌላው የተባበሩት መንግስታት ሪፖርት አስደንጋጩ ክፍል ደግሞ በ7 ሴት ህጻናት ላይ የጾታ ጥቃት መፈጸሙን አረጋግጫለሁ የሚለው ነው። በ19 ትምህርት ቤቶችና በ14 ሆስፒታሎች ላይ በአጠቃላይ 33 ጥቃቶች መፈጸማቸውን ያጋለጠው ሪፖርቱ ይህም በትምህርት ቤቶች ውስጥ ጥበቃ ሊደረግላቸው የሚገቡ ከ60 በላይ መምህራንን ያካተተ መሆኑን አክሎ ገልጿል። ከ8 ወር እስከ 15 ዓመት ዕድሜ ያላቸው 20 ህጻናት ማንነታቸው ባልታወቁ አካላት መታገታቸውን የገለጸው የተባበሩት መንግስታት ድርጅት ሪፖርት እርዳታ ለሚያስፈልጋቸው ሰዎች ሰብአዊ ረድኤት እንዳይደርሳቸው 25 ጊዜ ክልከላ ክስተቶች ተፈጽመዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ በኢትዮጵያ ተገኝተው አስተያየት እስከሚሰጡ ድረስም ትምህርት ቤቶች የጦር ካምፕ ሆነው ቆይተዋል። ከዋና ጸሐፊው ጉብኝት በኋላ ትምህርት ቤቶቹ ከጦር ካምፕነት ነጻ መሆናቸው የሚያስመሰግን ቢሆንም ከመጀመሪያውም ትምህርት ቤቶች የጦር ካምፕ መደረግ አልነበረባቸውም በማለት የብልጽግናውን ስርዓት ወንጀለኛነት አጋልጧል። በጦርነቱ ምክንያት ትምህርት ቤቶች የጦርነት ማዕከል መደረጋቸው፣ ሆስፒታሎች ለመንግስት ወታደር ብቻ አገልግሎት እንዲሰጡ መደረጋቸውና መንግስትም የዜጎችን ደህንነት ማስጠበቅ ባለመቻሉ አሁንም የህፃናት ጉዳት ሊቀንስ አልቻለም በማለት ሪፖርቱ ጨምሮ ገልጿል። የትግላችን ዋና ፈተናዎቹ ጥቅመኛ ጥገኞች ናቸው። አርበኛ ዘመነ የአማራ ህዝብ የህልውና ትግል አሁን ላይ የተመሰከረለት የእድገት ደረጃ ላይ ቢደርስም ትግሉን ወደ ኋላ ጎትቶ ለመጣልና ለጠላት ብልጽግናም ሆነ ለታሪካዊ ጠላቶቻችን ህወሓት ለማስረከብ ያለ ረፍትና ያለ ይሉኝታ የሚሰራ የውስጥ ጥቅመኛ ኃይል መኖሩን አርበኛ ዘመነ ምረት ተናገረ። የአማራ ፋኖ ብሔራዊ ንቅናቄ ህዝብ አስተዳደር መምሪያ ኃላፊው አርበኛ ዘመነ ምረት በወቅታዊ ጉዳይ ከጣና ቴሌቪዥን ጋር ባደረገው ቃለ ምልልስ የህዝብን አጀንዳ ለመቀልበስ በአሽከርነት የገበረ ብዙ ኃይል አለ። ይህ ኃይል ምንም አይነት ህዝባዊ አጀንዳ የሌለው የጥቅመኛ ስብስብ ነው። እኛ የወጣንበትን ዓላማና የመዳረሻ ግባችንን የምናውቅ ታማኝ ታጋዮች ነን። እኛን በማዋከብና የወጣንበትን ዓላማ በማሳነስ የአማራን ህዝብ ለተራዘመ ስቃይ ሊዳርጉ የተሰለፉ ኃይሎች የትግላችን ዋና ፈተናዎች ናቸው ሲል ተናግረዋል። አርበኛ ዘመነ አክሎም እነዚህ በጥቅም የተሰባሰቡ ግለሰቦች በስምና በግብር ተለይተው የታወቁ መሆናቸውን ገልጾ ሰራዊታችንም ጠንቅቆ ያውቃቸዋል። ራሳቸውን ለትዝብት ይዳርጋሉ እንጂ የአማራ ህዝብ ትግል ለጠላት ብልጽግናና ህወሓት ተላልፎ የሚሰጥ አለመሆኑን ሁሉም የሰራዊቱ አባላት የሚያውቀው ሀቅ ነው። ነገር ግን ለህዝቡ አደራ ማለት የምፈልገው እነዚህን ጥቅመኛ ግለሰቦች ወገናችን ሊያስወግዳቸውና ሊነሳባቸው ይገባል ብለዋል። የአማራን ጥያቄዎች ሽጦ ከማንም ጋር የሚደራደር ፋኖ የለም ሲል የተናገረው አርበኛ ዘመነ ምረት አጠቃላይ አሁናዊ የፋኖን ትግልና የኃይል አሰላለፉን በተመለከተ የሰጠው ሙሉ ቃለ ምልልስ በምሽቱ ዜናችን የምናቀርብላችሁ መሆኑን ከወዲሁ እየገለጽን ከቃለ ምልልሱ ውስጥ የተወሰነውን ክፍል ተከታትለን እንመለስ። አሁን እነዚህ እንደምታውቀው የደም ነጋዴዎች ናቸው፣ ጥቅመኞች ናቸው። የህዝብ አጀንዳም አያውቁትም፣ እየታወቀውት ነውና አጀንዳው ዋናው የነሱ ዓላማ ጥቅማቸውን ነው። አብዛኞቹ የከተማ ቦታ አላቸው፣ የኢንቨስትመንት ቦታ አላቸው። ጥቅማቸው እንዳይቀርባቸውና ያዟቸው አሽከሮች አለቆቻቸው እንዳያኮርፉባቸው የአሽከርነት ባህሪ ያላቸው ሰዎች የህዝብን አጀንዳ ተደብቀው ህዝብን እያወናበሩ ይገኛሉ። በዚህ አጋጣሚ ለአማራ ህዝብ
ለጎንደርም ጥያቄዎች አጠቃላይ ለጎንደር አካባቢ ጥያቄዎችም ይሁን ለአማራ ህዝብ ጥያቄዎች እንዲሁም ለኢትዮጵያ ፍትህም ነጻነትም ዲሞክራሲም ከኛ በላይ መስዋዕትነት የከፈልኩ አለ ይምጣ እዚህ ከሚለፈልፉት አንዱ ይምጣ ይከራከራል እኔ ጋር ይቀርብና መስዋዕትነት ይሄ አጀንዳ የህዝብ አጀንዳ የሚመለሰው በመስዋዕትነት እንጂ በአሽከርነት አይደለም። የህዝብ አጀንዳዎች እኛ ለምን የወጣ ነው? የወጣንበትን እኮ ዓላማ አለን። የወጣንበትን ዓላማ የምናውቅ ግባችን የምናውቅ ምናሸንፍበትም እንሸንፍበትም የምናውቅ ለህዝባችን ብለን የወጣን ሰዎች ነን። እነዚህን የህዝብ አጀንዳዎች ለነዚህ ብለን ለምን የወጣ ነው? ስልጣን ቢሆንማ ከናገኙ ተሻለ ከነመላኩ አለ በለ የተሻለ ስልጣን ማግኘት ይችላል። እነሱም የተሻለ የትምህርት ፐርፎርማንስ አለና አቅም አለና የህዝብ ተቀባይነትም ነበረን። ምንድነው አሽከርነት ኮን መስፈርቱ? አሽከር መሆን ነው። ስልጣን ይሰጠን ነበር። ሀብት እንዳይባል ቤትም አለና ሀብትም አለና ንብረትም አለና የትምህርት ስራም አለና አብዛኞቹን መውሰድ አለ። አርበኛ ደረጃ ነው ሀብት የለው። አርበኛ ሰለሞን ነው ሀብት የሌለው። ፕሮፌሰር ጌታ ነው በቀን ጎንደር ዩኒቨርሲቲ እኮ 80 ሺህ ብር ነው የሚከፈለው ነበር። ስንት ኤንጂኦዎች ሲያስተባብሩ ነበር። አብዛኞች አመራሮች አብዛኞች አካላት እነዚህ ለህዝብ ብለው ለህዝብ አጀንዳ ብለው እንጂ የወጡበትን አውቀው እንጂ እነዚህ ሰዎች አጀንዳችን እኛ የወጣንበትን ዓላማ አለን ማለት የወጣንበትን ዓላማ እናውቅ ማለት ነው። ወልቃይትን ሊሸጡ ነው፣ ጎንደር ሊሸጡ ነው፣ ከሌ ጋር ተገናኙ። ይሄ ውሸትና ድራማ የደም ነጋዴዎች የሚጠቀሙበት የፖለቲካ ፕሮፓጋንዳ ነው። ጥቅማቸውን እንዳይቀርባቸው አለቆቻቸውን እንዲያከብሯቸው ህዝቡን ውዥንብር ውስጥ ለመክተት የምርጫውን ሽንፈት ህዝቡ ስላልመረጠውና ህዝቡ ምርጫው ተሳታፊ ስላልሆነ አጀንዳ ተቀባዮችና አጀንዳ አራጋቢዎች እንጂ የራሳቸው ዓላማ ያላቸው ሰዎች አይደሉም። እነዚህ ሰዎች ከነሱ ሲልቅ አዚያ ብልጽግና ውስጥ ቁጭ ብለው አንዳንድ መረጃ የሚሰጡን የብልጽግና አመራሮች ይሻሉና ለኛ መስዋዕትነት እውነት እንናገር ከተባለ እኮ እዚያ ውስጥ ያሉ አመራሮች የሚያለቅሱ አሉ። በዚህ በደረሰው ጉዳት እኮ እዚህ ያሉ ደግሞ የውሸት አስመስለው ደግሞ እንትን ይላሉ። እነዚህን ሰዎች ጥቅማቸው እስካለ ድረስ ይገላበሉ። ትናንትና ከወያኔ ጋር ሆነው አሽከር የነበሩ ቢያድን ያዋጣን ብለው ሲሰሩ የነበሩ ሰዎች ናቸው። ጥቅም እስካገኙ ድረስ ሹመት እስካገኙ ድረስ ኢንቨስትመንት ቦታ እስካገኙ ድረስ የሆነ የውጭ ትምህርት እስካገኙ ድረስ የሆነ ነገር ከሰድሯቸው ድረስ የሆነ መዝናኛ ምናምን ነገር ከሰድሯቸው ድረስ እነሱ ሁለዚህም ይገላበጣሉ። ነገም ደግሞ እነዚህ ሰዎች እኛ ብናሸንፍ አሽከር ይሆናሉ። አሽከር ሁለዚህም ከአሽከርነቱ አይወጣም። በዚህ አጋጣሚ ህዝቡ እንዳይደናበር እኛ እድሜ ልካችን መስዋዕትነት መንከፍለውና ይሄ አይነት መስዋዕትነት እውነተኛ ህፃናት ጭን ያላነሱ ወጣቶች ደማቸውን የሚያፈሱበት ዓላማ ስላላቸው ነው። ልብሳችን ከሰውነታችን ጋር ተጣብቆ ቅማል እየቆነጠርን አንድ ቀን ረፍት ሳንተኛ የጨው እንጀራ አሮብን ምንንገላታው ለአማራ ህዝብ አጀንዳዎች እንጂ የደም ነጋዴዎች እንደሚያወሩት አይደለም። አስመሳዮች እንደሚያወሩት አይደለም። እነሱ እኮ የቱ ነጋዴ ሆነዋል። ፈለጉ ሸራተን መጥተው ይዝናናሉ፣ ፈለጉ ጎንደር መጥተው ይዝናናሉ። በአውሮፕላን ነው የሚንቀሳቀሱት። እነሱ ዝናሽና አብይን ለማስደሰት ነው የሚደረግ ፕሮፓጋንዳ ነው። ይሄ ህዝቡ ሊያውቀው ይገባል። ማንም እኛ የወጣንበት ዓላማ እስከሆነ ድረስ የህዝብን አጀንዳ የህዝባችን ጥያቄዎች ለይተን የምናውቅ ለነሱ ለመስዋዕትነት እስከምንከፍል ድረስ ከማንም ጋር የህዝባችን ጥቅም አሳልፈን አንሰጥም፣ አናደርገውም። ትናንት ባላደረግነውም አሁን ማናደርገውም። ነገም ለነዚህ ዓላማዎች መስዋዕት እየከፈልን ነው፣ አሁን እንከፍላለን። ስለዚህ እነዚህ ሰዎች ግን ህዝቡ ሊያስወግዳቸው ሊነሳባቸው ይገባል። ከዚያ ይልቅ በእኛ አሰራር ከፋኖ ውስጥ ያለውን አሰራር ቢተቹ ይሄ አሰራር አለ፣ ይሄን አሰራር አለ፣ ይሄን አሰራር አለ፣ ችግሮች አሉ፣ የፖለቲካ ዲሲፕሊን ገና ነው፣ የአደረጃጀታቸው አልጠነከረም፣ እንደዚህ ናቸው ቢሉና የውስጣዊ ድክመታቸው ቢነግሩና እነሱ እንቀበል ነበር። አጀንዳ ግን አንሰጥም። ለምን ወጣና ለምን መስዋዕት ምን ከፍለው እንዴ? ለግጥግጥ እኮ አልወጣው።
አልወጣንም እኛ እንግዲህ ምን ለምንድን ነው መስዋዕት የምከፍለው? ለህዝብ ብዬ እኮ ነው መስዋዕት የምከፍለው። ለህዝብ ጥያቄ ፍዬ ነው፣ ለስልጣን ብዬ እንዳልሆነ አሽከርነት ነው ብያለሁ። ለጥቅም እንዳለ ጥቅም ነበረኝ እንዴ ሀብት አለኝ፣ የተመቻቸ ህይወት አለን ሁላችን። ከነሱ የተሻለ ህይወት እንኖር ነበር። እነሱ ህዝብ ዘርፈው ተጠግተው፣ እኛ ግን ራሳችን ቸን በእውቀታችን በስራችን ያፈራነው ሀብት ንብረት አለን። ልጆቻችን እኮ እኛ ልጆቻችን ጋር መኖር እንፈልጋለን እኮ። እኛም እኮ ቤት አለን እኮ። እኛም እኮ ለልጆቻችን እንሳሳለን እኮ። እኛም እኮ ቤተሰቦቻችን የሚወድመው የእናት አባቶቻችን ባድማችን ቤተሰቦቻችን ምን ጨርሰው ተረግመን አይደለም። የታሪክ ኃላፊነት ስላለብን ነው። የአባቶቻችን ታሪክ ለማስቀጠል ነው። ይህ ህዝቡ ሊገባ ይገባል። አሰራራችን ግን እንዲዘምን፣ ትግላችን ግን የታጋይነት ባህሪ እንዲኖር፣ አባሎቻችን ዲሲፕሊን እንድናደርግ ቢገሰጠን ህዝቡ ትክክል ነው። አንዳንድ ስራዎች ስህተቶች ይኖሩብናል። አጀንዳችን ግን ለማንም አንሸጥም፣ ከማንም ጋርም አንደራደርም። የአማራን ጥያቄዎች የሚሸጥ ካለ ይሄ መጀመሪያው አማራም አይደለም ማለት ነው።